ሰበር ዜና አሜሪካ ፋኖን በአሸባሪነት እንድትፈርጅ ተጠየቀች። ሰላም ጤና ይስጥልን ውድ ኢንፎርም ኢትዮጵያ ቤተሰቦች እንደምን ቆያችሁ? እነሆ ከታማኝና ውስጥ አዋቂ መረጃ ምንጮቻችን የሰበሰብናቸውና ለዚህ መረጃ ሰዓት የደረሱልንን ወቅታዊ ጉዳዮች ይዘንላችሁ ቀርበናል። ውድ ኢንፎርም ኢትዮጵያ ቤተሰቦች ወቅታዊ መረጃዎቻችንን ለመከታተል ያመቻችሁ ዘንድ ዋና ዋና ጉዳዮችን አስቀድመን እናስተዋውቃችሁ። ሰበር ዜና አሜሪካ ፋኖን በአሸባሪነት እንድትፈርጅ ተጠየቀች። ክስ የተመሰረተባቸው የፋኖ ከፍተኛ አመራሮች ማንነትንና የተከሰሱበትን ምክንያት በተመለከተ ዝርዝር መረጃም ተገኝቷል። በፋኖ ከፍተኛ አመራሮች ክስ የመሰረቱ ግለሰቦች ማንነትና ክስ የመሰረቱበት ምክንያትም ታውቋል። በፋኖ ከፍተኛ አመራሮች ትዕዛዝ ተፈጸሙ በሚል የቀረቡ የወንጀል ድርጊቶችን የተመለከተ ዝርዝር መረጃም ተገኝቷል። ፋኖ በአሸባሪነት እንዲፈረጅ የሚጠይቅ ይፋዊ እንቅስቃሴ መጀመሩም ታውቋል። ይህንን ጉዳይ በዝርዝር ታደምጡታላችሁ። እስክንድር ነጋና ሀብታሙ አያሌው እርስ በርስ መካሰስ ጀመሩ። አንዳቸው የአንዳቸው ሚስጥሮችን ማወጡ። በእስክንድር ነጋና በሀብታሙ አያሌው መካከል የተፈጠረው ውዝግብ ትክክለኛ ምክንያትም ታውቋል። እስክንድር ነጋ ሀብታሙ አያሌውን በተመለከተ አስደንጋጭ አስተያየት መስጠቱም ተሰምቷል። እስክንድር ነጋ ሀብታሙ አያሌው በግሉ የነገረው ሚስጥሮችን አውጥቷል። እስክንድር ስለ ሀብታሙ አያሌውና ስለ ኤርሚያስ ለገሰ ጸብ እንዲሁም ኢትዮ 360 ስለፈረሰበት መንገድም አዲስ መረጃ ይፋ አድርጓል። ይህንንም ጉዳይ በዝርዝር ይዘነዋል። ውድ ኢንፎርም ኢትዮጵያ ቤተሰቦች በዚህ መረጃ ሰዓት እነዚህና ሌሎች ጉዳዮችን በዝርዝር እንነግራችኋለን። አስቀድማችሁ ቻናላችንን ላይክ እና ሼር እንድታደርጉና መረጃዎቻችንን እንድትከታተሉ በአክብሮት እንጋብዛለን። አሁን ወደ ዝርዝሩ እናልፋለን። ሰበር ዜና አሜሪካ ፋኖን በአሸባሪነት እንድትፈርጅ ተጠየቀች። ክስ የተመሰረተባቸው የፋኖ ከፍተኛ አመራሮች ማንነትንና የተከሰሱበትን ምክንያት በተመለከተ ዝርዝር መረጃም ተገኝቷል። በፋኖ ከፍተኛ አመራሮች ክስ የመሰረቱ ግለሰቦች ማንነትንና ክስ የመሰረቱበት ምክንያትም ታውቋል። በፋኖ ከፍተኛ አመራሮች ትዕዛዝ የተፈጸሙ በሚል የቀረቡ የወንጀል ድርጊቶችን የተመለከተ ዝርዝር መረጃም ተገኝቷል። ፋኖ በአሸባሪነት እንዲፈረጅ የሚጠይቅ ይፋዊ እንቅስቃሴ መጀመሩም ታውቋል። ከሰሞኑ በፋኖ ከፍተኛ አመራሮች ላይ ክስ መመስረቱ ተሰማ። ክስ የተመሰረተባቸው የፋኖ ከፍተኛ አመራሮች ማንነትም ታውቋል። በፋኖ ከፍተኛ አመራሮች ክስ የመሰረተው አካል ማንነትና ክስ የመሰረተበት ምክንያት በተመለከተም ዝርዝር መረጃ ተገኝቷል። በፋኖ ከፍተኛ አመራሮች ላይ በማስረጃነት የቀረቡ የወንጀል ድርጊቶችን የተመለከተ መረጃም ተገኝቷል። ፋኖ በአሸባሪነት እንዲፈረጅ የሚጠይቅ ይፋዊ እንቅስቃሴ መጀመሩም ታውቋል። በአማራ ክልል በትጥቅ የተደገፈ የአመፅ እንቅስቃሴ እያደረገ በሚገኙ የአማራ ፋኖ ብሔራዊ ንቅናቄ አፈብን ከፍተኛ አመራሮች ላይ በአሜሪካ ክስ መመስረቱ ተሰማ። በአማራ ፋኖ ብሔራዊ ንቅናቄ ከፍተኛ አመራሮች ላይ ክስ የተመሰረተው ባለፈው ዓመት በሰሜን ጎጃም መራዊ ከተማ ከተፈጸመው የንጹሃን ግድያ ጋር በተገናኘ እንደሆነም ታውቋል። ከሁለት ሳምንት በፊት በቨርጂኒያ አርሊንግተን በሚገኝ የዲስትሪክት ፍርድ ቤት በቀረበው ክስ ዋነኛ ተከሳሽ ሆነው የቀረቡት የአማራ ፋኖ ብሔራዊ ንቅናቄ አፈብን መሪ ዘመነ ካሴና የህዝብ ግንኙነት ኃላፊው አስረስ ማረ ዳምጤ ሲሆኑ የተከሰሱትም በሰው ልጅ ላይ በሚፈጸም ዓለም አቀፍ የሰብአዊ መብት ጥሰት እንደሆነም ታውቋል። በአማራ ፋኖ ብሔራዊ ንቅናቄ መሪ ዘመነ ካሴና አስረስ ማረ ላይ የቀረበው የክስ ዝርዝር እንደሚያሳየው መጋቢት 7 2017 ዓ.ም በሰሜን ጎጃም ዞን በመራዊ ከተማ የመራዊ ሁለተኛ ደረጃ ትምህርት ቤት መምህራን ጨምሮ በርካታ ንጹሃን ላይ በተፈጸመው የጅምላ ግድያ ላይ ተሳታፊ ነበሩ። የአሜሪካ ዩኒቨርሳል ጁሪስዲክሽን ህግ ተጠቅሶ በቀረበው ክስ ዘመነ ካሴና አስረስ ማረ ዳምጤ መምህር ደጀኔ አቀማመጥ ቦጋለ በተባሉ መምህርና በሌሎች ንጹሃን ላይ የጅምላ ግድያ እንዲፈጸም ትዕዛዝ ሰጪዎች በሚል መከሰሳቸው ታውቋል። በዋናነት ክሱን የመሰረቱት የመምህር ደጀኔ አቀማመጥ ቦጋለ የቅርብ ሰዎች ሲሆኑ በመምህሩ ላይ የተፈጸመውን ድርጊት ያወገዙት በሰሜን አሜሪካ የሚገኙ የመራዊ ከተማና የአካባቢው ልጆችን በክሱ ውስጥ ተሳትፎ እንዳላቸው ታውቋል። በቨርጂኒያ አርሊንግተን ለሚገኝ የዲስትሪክት ፍርድ ቤት የቀረበው ክስ ከሁለት ሳምንት በኋላ መታየት የሚጀምር ሲሆን ተከሳሾቹ ዘመነ ካሴና አስረስ ማረ ጥፋተኛ ሆነው ከተገኙ የሀብትና የንብረት እገዳን ጨምሮ የዕድሜ ልክ አሜሪካ የመግባት እገዳ ሊጣልባቸው እንደሚችልም ተነግሯል። በተያያዘ ዜና የአማራ ፋኖ ብሔራዊ ንቅናቄ አፈብን በሽብርተኝነት እንዲፈረጅ የሚጠይቅ እንቅስቃሴ በሰሜን አሜሪካ መጀመሩ ታወቀ። በያዝነው ሳምንት የተጀመረው እንቅስቃሴ ዋነኛ አንቀሳቃሾች በሰሜን አሜሪካ የሚገኙ የጠቅላይ ሚኒስትር አብይ አህመድ አስተዳደር ደጋፊዎች እንደሆኑም ታውቋል። የንቅናቄው አንቀሳቃሾች ለአሜሪካ የውጭ ጉዳይ ሚኒስትሩ ማርኮ ሩቢዮ ግልጽ ደብዳቤ ማቅረባቸውም ታውቋል። ለማርኮ ሩቢዮ በቀረበው ግልጽ ደብዳቤ ላይ የአማራ ፋኖ ብሔራዊ ንቅናቄ በአሜሪካን የስደተኞች ህግና በአሜሪካ የሽብርተኝነት አዋጅ አንቀጽ 212 አንቀጽ 3 ለመሰረት በሁለተኛ ደረጃ አሸባሪነት እንዲፈረጅ ተጠይቋል። በጠቅላይ ሚኒስትር አብይ አህመድ አስተዳደር ደጋፊዎች የቀረበው ጥያቄ ከአማራ ፋኖ ብሔራዊ ንቅናቄ መሪዎች በተጨማሪ የንቅናቄው ደጋፊዎች ጭምር በሽብርተኝነት እንዲፈረጁ የሚጠይቅ ነው። በሰሜን አሜሪካ የሚገኙ የጠቅላይ ሚኒስትር አብይ አህመድ አስተዳደር ደጋፊዎች ለአሜሪካው የውጭ ጉዳይ ሚኒስትር ማርኮ ሩቢዮ በጻፉት ግልጽ ደብዳቤ ላይ ከሁለት ወራት በፊት ሰለሞን ቦጋለ በተባለ
በተባለ የፋኖ ደጋፊ ላይ ከአሜሪካ እንዲባረር መደረጉ አስታውሰውና ውሳኔውን አድንቀው ፋኖ ከ3ኛ ደረጃ አሸባሪነት ዝርዝር ወጥቶ በ2ኛ ደረጃ አሸባሪነት እንዲመዘገብ መጠየቃቸውም ታውቋል። ለማርኮ ሩቢዮ የቀረበው ግልጽ ደብዳቤ በሰለሞን ቦጋለ ላይ የተወሰነው ውሳኔ በሌሎች የፋኖ ደጋፊዎች ላይ እንዲተላለፍ የጠየቀ ሲሆን የአሜሪካን የኢሚግሬሽንና የዜግነት አዋጅ ኢሚግሬሽን ኤንድ ናሽናሊቲ አክት ኦፍ ዩናይትድ ስቴትስ ሴክሽን 212A 3B በመጣስ አሜሪካ ውስጥ ተቀምጠው በተለያዩ የአማራ ክልል አካባቢዎች እንዲሁም በአንዳንድ የኦሮሚያ አዋሳኝ ቦታዎች ግልጽ የሽብር ተግባር እየፈጸሙ ለሚገኙ የአማራ ፋኖ ብሔራዊ ንቅናቄ የስንቅ የትጥቅና የፕሮፓጋንዳ ድጋፍ የሚያደርጉ ግለሰቦች እንዳሉ ጠቁሟል። ከሰሞኑ በዋሽንግተን ይፋ የስራ ጉብኝት ያደረጉት ዶክተር ጌዲዮን ጢሞቴዎስ ከውጭ ጉዳይ ሚኒስትር ማርኮ ሩቢዮ ጋር ባደረጉት ውይይት ላይ ፋኖን ጨምሮ በኢትዮጵያ የሚንቀሳቀሱ ታጣቂዎች ለኢትዮጵያ መንግስት ስልጣን ስጋት እንዳልሆኑ የገለጹ ሲሆን በኤርትራ በሱዳንና በግብጽ መንግስት የስንቅና ትጥቅ ድጋፍ የሚደረግላቸው ፋኖን የመሳሰሉ ታጣቂዎች በህብረተሰቡ የዕለት ተዕለት እንቅስቃሴ ላይ ተጽዕኖ እያሳደሩ ነው ማለታቸውን ለውይይቱ ቅርበት ያላቸው ምንጮች ገልጸዋል። እስክንድር ነጋና ሀብታሙ አያሌው እርስ በርስ መካሰስ ጀመሩ። አንዳቸው የአንዳቸው ሚስጥሮችንም አወጡ። በእስክንድር ነጋና በሀብታሙ አያሌው መካከል የተፈጠረው ውዝግብ ትክክለኛ ምክንያትም ታውቋል። እስክንድር ነጋ ሀብታሙ አያሌውን በተመለከተ አስደንጋጭ አስተያየት መስጠቱ ተሰምቷል። እስክንድር ነጋ ሀብታሙ አያሌው በግሉ የነገረው ሚስጥሮችን አውጥቷል። እስክንድር ስለ ሀብታሙ አያሌውና ስለ ኤርሚያስ ለገሰ ጸብ እንዲሁም ኢትዮ 360 ስለፈረሰበት መንገድም አዲስ መረጃ ይፋ አድርጓል። ከፋኖ የትጥቅ እንቅስቃሴ ጀማሪዎች መካከል አንዱ የሆነው እስክንድር ነጋ ሀብታሙ አያሌውን የተመለከቱ በርካታ ሚስጥሮች ማውጣቱ ተሰማ። በእስክንድር ነጋና በሀብታሙ አያሌው መካከል የተፈጠረው ግጭት ተባብሶ መቀጠሉም ታወቀ። እስክንድር ሀብታሙ አያሌውን በተመለከተ አነጋጋሪ አስተያየት መስጠቱን ታውቋል። እስክንድር ነጋ ሀብታሙ አያሌው በግሉ የነገሩን አስደንጋጭ ሚስጥሮችንም ጭምር አውጥቷል። እስክንድር ስለ ሀብታሙ አያሌውና ስለ ኤርሚያስ ለገሰ ጸብ እንዲሁም ሀብታሙ ኢትዮ 360 ስለፈረሰበት መንገድም አዲስ መረጃ ይፋ አድርጓል። በአማራ ክልል ከሚካሄዱ የፋኖ የትግል እንቅስቃሴ ጀማሪዎች መካከል አንዱ የሆነው እስክንድር ነጋ ባለፉት 2 ዓመታት የፋኖን የትግል እንቅስቃሴ በማዳከምና በፋኖዎች መካከል ክፍፍል በመፍጠር በተደጋጋሚ ስሙ ሲነሳ መቆየቱ ይታወቃል። የአማራ ፋኖ ብሔራዊ ንቅናቄ አፋብን በተመሰረተ ማግስት ራሱን ከድርጅቱ ማግለሉን የገለጸው እስክንድር ነጋ ከቀናት በፊት በአማራ ክልል ከሚካሄዱ የፋኖ ትግል እንቅስቃሴ ሙሉ ለሙሉ ራሱን አግልሎ አዲስ አበባን ብቻ ማዕከል ያደረገ አዲስ የፖለቲካ እንቅስቃሴ መጀመሩን አሳውቋል። እስክንድር ነጋ አዲስ አበባ ማዕከል ያደረገ አዲስ የፖለቲካ እንቅስቃሴ መጀመሩን ተከትሎ ከቀድሞ ወዳጁ ከሀብታሙ አያሌው የአደባባይ ውዝግብ የተፈጠረ ሲሆን የእስክንድርና የሀብታሙ አያሌው ውዝግብ በሚዲያ ከመዘላለፍና መካሰስ አልፎ ሚስጥር ወደ መወጣጣት መሸጋገሩም ታውቋል። የአማራ ፋኖ ብሔራዊ ንቅናቄ አፋብን መመስረትን ተከትሎ የዘመነ ካሴ ደጋፊነቱን በአደባባይ ያወጀው ሀብታሙ አያሌው እስክንድር ነጋ የፋኖን የትግል እንቅስቃሴ በማዳከም በፋኖ ታጣቂዎች መካከል ክፍፍል በመፍጠርና ፋኖዎችን እርስ በርስ በማዋጋት ደጋግሞ ሲከሰስ መቆየቱ ይታወቃል። እስክንድር ነጋ ከቀናት በፊት አዲስ አበባ ማዕከል ያደረገ እንቅስቃሴ መጀመሩን ከገለጸ በኋላ በእስክንድር ነጋ ላይ ግልጽ የስም ማጥፋት ዘመቻ የጀመረው ሀብታሙ አያሌው ሰሞኑን በሰራው አንድ ፕሮግራም ላይ በፊት አንዳንድ ሰዎች በፊት እስክንድር የአእምሮ በሽተኛ ነው ሲሉ አላምንም ነበረ፣ አሁን ግን በትክክል የአእምሮ በሽተኛ መሆኑን እኔም ማረጋግጫለሁ የሚል አስተያየት ሰጥቷል። በትናንትናው ዕለት በዲያስፖራ ከሚገኙ ደጋፊዎች ጋር ውይይት ባደረገበት ወቅት ሀብታሙ አያሌው ስለከፈተበት ዘመቻ የተጠየቀው እስክንድር ነጋ ለአማራ ሕዝብ ትግል ስልና ከሱ ጋር ትላንት ለነበረን ወዳጅነት ስል በጉዳዩ ላይ አስተያየት ለመስጠት አልፈልግም ብሎ ንግግሩን የጀመረው እስክንድር ነጋ ከሀብታሙ ጋር ከቃሊቲ ጀምሮ ስለምንተዋወቅ በእኔና በሱ መናገር የማልፈልጋቸው ብዙ የግል ሚስጥሮች አሉን። ሀብታሙ ለምን እየወጣ እንደሚለፈልፍ ምን እንደሚያስለፈልፈው እኔና እሱ እናውቃለን። ምን ጠይቁኝ ምን እንደመለስኩለት እኔም እሱም እናውቃለን። ለሳተላይት ኪራይ ለኢትዮ 360 ስቱዲዮ ማደራጃ በሚል ምን ከማን እንደወሰደ እኔም እሱም እናውቃለን። ሀብታሙ አያሌው በእኔ ውስጥ ከሞተ ቆይቷል። ሀብታሙ አያሌው ለእኔ ሞቶ የተቀበረ ሰው ነው። ሀብታሙ አያሌው በእኔ ውስጥ የሞተው ደግሞ በልጅነቱ ላገለግለው ወያኔ ዳግም ባርነት ራሱን ያጫ ዕለት ነው። ከኔ ጋር የተለያየውም ለወያኔ ሊሸጠኝ ማድማማት የጀመረ ቀን ነው። ሀብታሙ አያሌውና ዘመነ የተጣመሩበት ሚስጥርም ሁለቱም ለወያኔ ማደራቸው ነው በማለት ስለ ሀብታሙ አያሌው ተናግሯል። ከዲያስፖራው በተለያየ መንገድ የተሰበሰበን $500,000 ሀብታሙ አያሌው እንዳስቀረ የገለጸው እስክንድር ነጋ በህይወቱ ከሚቆጩት ነገሮች መካከል አንዱ ኤርሚያስ ለገሰ ስለ ሀብታሙ አያሌው የነገረውን አለመስማቱ እንደሆነም ገልጿል። ኤርሚያስ ቤቱ ራት ጋብዞ ሀብታሙ አንደኛ እንጂ ሁለተኛ መሆን አይፈልግም፣ የበለጠውን ሰው ካላጠፋ እንቅልፍ አይወስደውም፣ ስለዚህ ተጠንቀቀው ብሎ መክሮኝ ነበር። በወቅቱ ሁለቱ ግጭት ውስጥ ስለነበሩ ነገሩን ከቁም ነገር አልወሰድኩትም። ዛሬ ሳስበው ኤርሚያስ ትክክል ነበር የሚለው እስክንድር ነጋ ኤርሚያስን በግፍ ያባረረው በኋላም ኢትዮ 360 ያፈረሰው ሀብታሙ አያሌው እንደሆነ ገልጿል። ጀነራል ተፈራ ማሞና እስክንድር ነጋ መበጣበጣቸው ተሰማ።
ጀነራል ተፈራ ማሞ የእስክንድር ሰሞነኛ እንቅስቃሴን በተመለከተ አስደንጋጭ መረጃም አውጥቷል። ጀነራል ተፈራ እስክንድር በፋኖ ታጣቂዎች ላይ ስለፈጸመው እጅግ አስደንጋጭ ተግባርም ተናግሯል። ጀነራል ተፈራ እስክንድር ከቴዲ አፍሮ፣ ታማኝ በየነና ሚስጥረ ስላሴ ታምራት ጋር ለመጀመር ስላሰቡ ሚስጥራዊ እንቅስቃሴ አዲስ ነገር ተናግሯል። የአማራ ፋኖ ብሔራዊ ንቅናቄ ወታደራዊ አዛዥ የሆኑት ጀነራል ተፈራ ማሞ እስክንድር ነጋ ማስጠንቀቃቸው ተሰማ። ጀነራል ተፈራ እስክንድርን በተመለከተ አዳዲስ ሚስጥር ማውጣታቸው ታውቋል። ጀነራል ተፈራ ማሞ የእስክንድር ሰሞነኛ እንቅስቃሴን በተመለከተ አስደንጋጭ መረጃም አውጥተዋል። ጀነራል ተፈራ እስክንድር በፋኖ ታጣቂዎች ላይ ስለፈጸመው እጅግ አስደንጋጭ ተግባርም ተናግረዋል። ጀነራል ተፈራ እስክንድር ከቴዲ አፍሮ፣ ታማኝ በየነና ሚስጥረ ስላሴ ታምራት ላይ መስራት ስለሚፈልገው ፖለቲካም ተናግረዋል። ከወራት በፊት በተመሰረተው የአማራ ፋኖ ብሔራዊ ንቅናቄ ውስጥ የተሰጠውን ስልጣን እንደማይቀበል ከገለጸ በኋላ ከሚዲያ ጠፍቶ የቆየው እስክንድር ነጋ ሰሞኑን የአዲስ አበባ ሚዲያ ካውንስል የሚል አዲስ አበባ ማዕከል ያደረገ የፖለቲካ እንቅስቃሴ መጀመሩን ይፋ ማድረጉ ይታወቃል። ከዚህ ቀደም አዲስ አበባ ማዕከል ያደረገ የባላደራ አስተዳደር እንቅስቃሴ ጀመረው በኋላም ባልደራስ ለእውነተኛ ዲሞክራሲ የሚል ሀገር አቀፍ የመሰረተው እስክንድር ነጋ ከ3 ዓመት በፊት መነሻችን አማራ መድረሻችን ኢትዮጵያ የሚል መርህ ያነገበ የአማራ ፋኖ ህዝባዊ ድርጅት አፋር የፋኖ ታጣቂዎችን ያሰባሰበ የትጥቅ ትግል እንቅስቃሴ መጀመሩ ይታወቃል። ካፒቴን ማስረሻ ሰጤ፣ ኮሎኔል ፋታው ሙሀቤና ፕሮፌሰር ኢያሱ አባተ በአማራ ፋኖ ህዝባዊ ድርጅት አፋር ስም ከመንግስት ጋር ተደራድረው እጅ መስጠታቸውን ተከትሎ ከወራት በፊት በአማራ ፋኖ ህዝባዊ ንቅናቄ አፋብን ተራ አባልነት እንደሚቀጥል አሳውቆ የነበረው እስክንድር ነጋ ባለፈው ሳምንት የአዲስ አበባ ሚዲያ ካውንስል የሚል አዲስ አበባ ላይ ትኩረት ያደረገ አዲስ የፖለቲካ እንቅስቃሴ መጀመሩን ተከትሎ እስክንድር አዲስ የፖለቲካ እንቅስቃሴ ጀመረው የአማራን ትግል ለማዳከም ነው፣ የአማራን ትግል አፍርሶ ደግሞ ወደ አዲስ አበባ ተመለሰ በሚል ብዙዎች በእስክንድር ላይ ተቃውሞና ውግዘት አድርሰውበታል። በእስክንድር ነጋ ላይ ብርቱ ተቃውሞና ውግዘት ካደረሱ ሰዎች መካከል አንዱ የሆነው ጀነራል ተፈራ ማሞ እስክንድር ነጋን በብልጽግና ፓርቲ ሰላይነት ጭምር መጠርጠራቸውም ተሰምቷል። እስክንድር ነጋ የአዲስ አበባ ሚዲያ ካውንስል እንቅስቃሴን በተመለከተ ከደጋፊዎቹ ጋር ባደረገው ውይይት ላይ በተደጋጋሚ ስማቸውን ያነሳውና የአማራ ፋኖ ትግልን ለህወሓትና ለሻዕቢያ ሽጦታል የሚል ክስ ያቀረበባቸው ጀነራል ተፈራ ማሞ በትናንትናው ዕለት በሰሜን አሜሪካ ከሚገኙ የአማራ ፋኖ ብሔራዊ ንቅናቄ አፋብን ደጋፊዎች ጋር ባደረጉት ሚስጥራዊ ውይይት ላይ እስክንድር ነጋ የተመለከቱ በርካታ ሚስጥሮች ማውጣታቸውም ታውቋል። እስክንድር ነጋን የአማራን ትግል ለማፍረስ የብልጽግናን ተልዕኮ ተቀብሎ የሚንቀሳቀስ ጥቁር ሰይጣን፣ የአማራ ወጣቶችን ስጋና ደም የበላ አረመኔ፣ በስልጣን ጥም የሰከረ አውሬ፣ በአማራ ህዝብ ጥላቻ የሰከረ ቀውስ፣ ሰው መሳይ እባብ በሚሉ ጠንካራ ቃላት የገለጹት ጀነራል ተፈራ ማሞ የቀድሞው የትግል አስተዋጽኦን አይተን ለምጣዱ ሲባል አይጧ ትለፍ የሚል የሞኛ አቋም ይዘን እስክንድር በአማራ ትግል ላይ ሲቀልድ፣ በአማራ ወጣቶች ደም ሲጫወት ዝም ማለታችንና በእስክንድር ላይ እርምጃ ለመውሰዳችን ትልቅ ስህተት ነበር ማለታቸውን በሚስጥራዊ ውይይቱ ላይ የተሳተፉ ምንጮች ገልጸዋል። እስክንድር ነጋ የፋኖን ትግል የአማራ ህዝብ ታሪካዊ ጠላት ለሆኑት ህወሓትና ሻዕቢያ ሽጦታል በሚል በተደጋጋሚ ያቀረበባቸውን ክስ ያስተባበሩት ጀነራል ተፈራ ማሞ እስክንድር ነጋ ፋኖን በመከፋፈል የጎጃም ፋኖን እርስ በርስ በማጋጨት የሸዋ ፋኖን በመበታተን የወሎ ፋኖን በማዳከም መክሰሳቸውም ታውቋል። የፋኖ ትግል የተበላሸው እስክንድር እጁን ያስገባ ሰዓት ነው ያሉት ጀነራል ተፈራ ማሞ በህይወታቸው የሚቆጫቸው የእስክንድርን ህይወት ለማዳን ህይወታቸውን ያጡ የአማራ ልጆችን ሲያስታውሱ እንደሆነ መናገራቸው ምንጮች ገልጸዋል። በእስክንድር ነጋ ስንት የአማራ ልጅ አልቋል። ባለፈው ዓመት ጅሩ ላይ በጠላት ተከቦ እሱን ለማትረፍ ከ100 በላይ ፋኖች በአንድ ቀን አልቋል ያሉት ጀነራል ተፈራ እስክንድር ከዲያስፖራ የሰበሰበውን ገንዘብ የት እንዳደረሰው እንደማያውቁ ገልጸዋል። ከዲያስፖራ እርዳታ እንደሚጎርፍለት እናውቃለን፣ ነገር ግን ሰራዊቱ ቅማል እየበላው ነበር የሚታገለው። እስክንድርን ከዲያስፖራ የሰበሰበውን ገንዘብ ለግል ጥቅሙ በማዋል ከሰውታል። የአማራን ወጣት ሲያስጨርስ የቆየው እስክንድር ነጋ አሁን ደግሞ የአዲስ አበባ ካውንስል ብሎ የመጣው እንደለመደው ባልተጠና መንገድ አስገብቶ የአዲስ አበባን ወጣት ለማስጨፍጨፍ ነው ያሉት ጀነራል ተፈራ እስክንድር በዙሪያው ላሉ ሰዎች ቴዲ አፍሮ፣ ታማኝ በየነና ሚስጥረ ስላሴ አብረውኝ እየሰሩ ነው፣ ከቴዲ አፍሮና ከታማኝ በየነ ጋር አብረን ለመታገል ተስማምተናል የሚል ወሬ እያናፈሰ ነው የሚል ክስ በእስክንድር ላይ አቅርበዋል። ጤነኛ መስሎኝ በተደጋጋሚ ለመክረው ሞክሬያለሁ፣ መጨረሻ ላይ ግን እስክንድር ጤነኛ እንዳልሆነ አረጋግጫለሁ ያሉት ጀነራል ተፈራ ከዚህ በፊት በሱዳን በኩል ከሀገር ለመውጣት ሞክሮ አልተሳካለትም፣ በጅቡቲ በኩል ሙከራ እያደረገ እንደነበር ማውቃለሁ። ምናልባት ተሳክቶለት ከኢትዮጵያ ወጥቶ ሊሆን ይችላል። በግሌ በአሁን ሰዓት ለአማራ ህዝብ ትግል ብቻ ሳይሆን ለራሱም ጤና ሲባል እስክንድር ከሀገር የሚወጣበት መንገድ መፈለግ አለበት። የምትቀርቡት ሰዎች የአዲስ አበባ ንቅናቄ ምናምን እያለ ትርጉም የሌለው እንቅስቃሴ ውስጥ ከሚዳክር ራሱን ገለል እንዲያደርግ ምከሩት፣ ካልሆነ ግን እስክንድር ብዙ እድሜ አይኖረውም የሚል ምክር መስጠታቸውን በሚስጥራዊ ስብሰባ ላይ የታደሙ ምንጮች ገልጸውልናል።